የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ። ብሩኬና ሀይሚ መጥተዋል። በጣም ደስ የሚል ቪዲዮ ነው። እውነቱን እናውራ ከተባለ ምክንያቱም የዛሬው ቪዲዮ በጣም እኔ ብሩኬ ምን ያህል መልካም ሰው እንደሆነ ምን ያህል ልቡ ጥሩ እንደሆነ መመልከት እንችላለን። ምክንያቱም እንደዚህ አይነት ማስተዋል ያለው ሰው ብዙ ጊዜ ከብዙ ጥቂቱ ነው እና ይህንን ሁሉ አስታውሶ ሀይሚን እንግዲህ ሊያመሰግናት በዚህ አጋጣሚ ደግሞ እሷንም ሳይረሳት ብቻውን እንዳላመጣ ከሷ ጋር ሰርቶ እንዳመጣ ያንን ሁሉ መንገድ ያለፉበት ብቻውን እንዳልሆነ ከሷ ጋር እንዳለፈ ያው እሷንም ሲያመሰግናት እንደነበረ ማየት እንችላለን እና እውነት ብሩክ በጣም የሚገርም ሰው ነው እና ሀይሚ በጣም ስሜቷ መቆጣጠር አቅቷት ነበረ፣ እያለቀሰች ነበረ። እኔ ባታለቅስ ነው የሚገርመኝ። ያው እኔ አልፈርድባትም በጣም ብቻ ከዚህ በላይ እኔም ብሩክን ምን ብዬ ልገልጸው ወይ ምን ብዬ ላወራለትም እንደምችል አላቅም እና አንዳንድ ጊዜ የምንናገራቸው የምንወስናቸው ውሳኔዎች በህይወታችን ብዙ ዋጋዎች ያስከፍሉናል እና ብሩኬና ሀይሚ እነዛን ነገሮች ተቋቁሞ አንድ ላይ አልፏል ብዬ ነው የማስበው። ስለዚህ ዛሬ ለዚህ የደረሱት የእናንተ የጨረቃ ቤተሰቦች ፍቅር፣ የእናንተ ድጋፍ በኮመንት በሁሉ ነገር ስታወሩ የነበራችሁ እናንተ ስለነበራችሁ ናችሁ። ዛሬ እነሱ ሁለቱ የመቆማቸው ሚስጥር እናንተ ናችሁና በዚህ አጋጣሚም እናንተንም አመስግኗል። እኔም ደግሞ እናንተን አመሰግናችኋለሁ። እናንተ ባትኖሩ የእናንተ አስተያየት የእናንተ እንትን ባይኖር ብሩኬና ሀይሚ ዛሬ ላይ እንደዚህ ደስተኛ ሆኖ ወይም አንድ ላይ በደስታ ይመጣሉ ብዬ አላስብም እና በጣም ደስ ይላሉ። ብቻ እስኪ ቪዲዮን አንድ ላይ እንመለከታለን። እናንተ ደግሞ ሀሳብ አስተያየታችሁ በኮሜንት ታስቀምጡልኝ ያላችሁ የተሰማችሁን ነገር እና ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያረጋችሁ ቪዲዮን ስጀምሩ ላይክ እያረጋችሁ እና በዚህ አጋጣሚ ቤተሰብ መሆን ትችላላችሁ። በጣም ነው የምወዳችሁ። ቀጥታ ወደ ቪዲዮ እንሄዳለን። እስከዛው አብራችሁን ቆዩ። ይመቻችሁ። ፒስ። እኔ በጣም ነው የምወድሽ። እሺ አበባ። እሺ እኔም እወዳለሁ። እኔ በጣም ነው የማከብርሽ። ኧረ በእግዚአብሔር ጨነቀኝ። ጓግታለች በጣም እሷ። የሚገርመው ነገር ያለውን ነገር ብሩኬ እንደዚህ ባልተጠበቀ መንገድ መጥቶ እሷን እንትን ሲላት በጣም ጓግታለች። እኔ ባትጓጋ ነው የሚገርመኝ። አንድም አይኗን ሸፍነዋታል። ከዛ በኋላ ደግሞ ነገሮች እሱ የሚናገረው ነገር በጣም ልቧን ነው የሚያንጠለጥለው እና በጣም ደስ ይላል። እቺን ክፍል ካስታወሳችሁ ከቀደሙት ቪዲዮዎች ላይ የጠለፈው እንዲህ ቆንጥሮ ካለችበት ቦታ አምጥቶ ለተወሰነ ለሳምንት ወይም ለአንድ ወር ምናምን ነገር ብቻ ይመስለኛል ለአንድ ሳምንት ነው አይደል? ለአንድ ሳምንት ተብላ የተያዘች ቤት ነበረች እና ያችን ቤት ነው አሁን ላይ በዛች ቤት ላይ ነው 300,000 እና 350,000 አንድ ላይ ሁለታቸው አንድ ላይ ያው ለማክበር ነው አላማው። ብቻ ሀይሚ ጓግታለች እና ብሩክም የሚናገረው ነገር ያው እሷን በጣም ልቧን እንዲንጠለጠል ያደርጋል ማለት ነው እና ብሩኬ ትክክለኛ ነገር እየተናገረ ያለው ነገር እና ደስ ይላሉ። እውነቱን እናውራ ከተባለ አንደኛ ሆነሽ ወደፊት መሄድ ትችያለሽ። እሺ ብዙ ነገር አልፈሻል፣ ብዙ ችግር አልፈሻል፣ እዚህ ደርሰሻል። 300,000 ማለት በጣም ትልቅ ነገር ነው። አመለጠኝ እመቤቴን አመለጠኝ። በቃ ያበረ ነው አመለጠው። ያው እሱ መናገር አልፈለገም። እሷን ቀጥታ እንትን ለማለት ፈልጎ ነበረ፣ ግን ያው አምልጦታል ካፉ። ብቻ እውነት አንድ ላይ ብዙ አመታቶችን 2 አመታቶች እንግዲህ ከዚህ ቀደም ስናወራ የነበረው ነገር ቢኖር 2 አመታትን አንድ ላይ አሳልፈዋል እና እነዛ 2 አመታት ዝም ብሎ የታለፉ አመታት አልነበሩም። በችግሩ ጊዜ አብሮ የነበረ ሰው ብትኖር ሀይሚ ናት። ከኔ ይልቅ ደግሞ እናንተ ታውቃላችሁ የጨረቃ ቤተሰቦች እና ምን ለማለት ፈልጌ ነው ብቻ ያንን ሁሉ ሳይረሳ አብረው መሆናቸውን ያንን ሁሉ አስታውሶ እንዲህ ሲያመሰግናት እንዲህ አንድ ላይ ደስተኛ ሲሆኑ በጣም ሊደነቅ የሚገባ ሰው ቢኖር ብሩክ ነው። ምክንያቱም ብዙ ሰዎች ይህንን ነገር አያስተውሉም። ራሳቸውን የሚፈልጉበትን ደረጃ ይደርሱና የረዳቸውን ሰዎች አብራቸው የነበሩ ሰዎችን የሚረሱ ሰዎች ብዙ ናቸው። ስለዚህ ምን ለማለት ፈልጌ ነው ብሩክ ይህንን ሁሉ አስታውሶ አንድ ላይ ከእሷ ጋር መቀጠሉ እኔ በጣም ነው ደስ ያለኝ። ምንም እንትምለው ምንም ምስል ልሰክሳችሁ ማልችለው ለዋሻችሁ ማልችለው ነገር እውነት ለምን እንደሆነ አላውቅም። እኔ ዝም ብሎ ደስ ያለኝ። እስኪ እንደኔ ደስ ያላችሁ እውነት ደስ ያላችሁ ሰዎች ኮሜንት ላይ ደስ ብሎናል ብላችሁ ዝም ብላችሁ ደስታችሁን ምኞታችሁን በዚህ አጋጣሚ እውነት አስቀምጡ። የተሰማኝን ነገር ነው የምነግራችሁ እና ይመቻችሁ። በቃ ከዚህ በላይ ምንም ማለት የምችለው ነገር የለም። አንደኛ ናችሁ። በዚህ አጋጣሚ ምንም ሊደነቁ የሚገቡ ሰዎች ቢኖሩ እነሱ ናቸው ሁለቱ ማለት ነው። ቀደሽ ታስታውሻለሽ ወይስ ልንገርሽ?
ለምን አከበርኩት መሰለሽ? እዚህ ቤት ላይ ቃል ገብቼልሽ ነበር ቅመሜ 300 ሺህ የምትገባ ከሆነ እዚህ ቤት ላይ ፏ ድምቅ አድርጌ አከብርላታለሁ ብዬ ነበር እና እንኳን ደስ አለሽ የኔ ቆንጆ። ወይኔ በጣም ነው የማመሰግነው። አዎ በሚገባ እና እንግዲህ ያው ቃሉን አክብሯል። ቃሉን ማክበሩ በጣም ደስ የሚል ነገር ነው። ይህንን አለመርሳት ራሱ ይህንን ነገር ተናግሮ ራሱ አስታውሱ ተግባር ላይ ማዋል ቀላል አይደለም። ስለዚህ በጣም በቃ ትክክለኛ እውነት ለሀይሚ ምርጡን ሰው አግኝታለች። የህይወት አጋሯን ትክክለኛ ሰው አግኝታለች ብዬ ነው የማስበው። ያው ምንም በቃ ንግግሩን ዝም ብላችሁ ብትመለከቱ የብሩኬን ዝም ብላችሁ ብትመለከቱ የሆነ ማቹር የሆነ የበሰለ አይነት ንግግር ነው። ከዚህ በፊት ብዙ ስህተቶችን ሊሰራ ይችላል፣ ግን አሁን ላይ የሚያደርጋቸው ነገሮች የሚወስናቸው ውሳኔዎች በጣም የበሰሉ ነገሮች ናቸው፣ ድርጊቶቹ ማለት ነው። እና በቃ ሀይሚ ታደላለች ብዬ ነው የማስበው። ያው በዚህ ሊደነቅ ይገባል ብዬ ነው የማስበው። እውነት አያስለቅስም የኔ ቆንጆ? ኧረ ደስ ብሎኝ ነው። አለቀሰች። ደስ ይበልሽ ግን እንዲህ ባብን ባትሁኝ እናጨበጭባለን እንዴ? ዝም ብለን ነው የምናጨበጭበው? ቆይ ባጨበጭብ ደስ ይለኛል። በቃ እናጨበጭባለን። ቀላል አይደለም። በቃ ሳስባችሁታል አልኳችሁ ቅድም ስላችሁ የነበረው ነገር እሷ እንግዲህ 300 ሺህ ላይ መድረስ ብሩክም ደግሞ 350 ሺህ ላይ መድረስ ሁለቱ ሲደመር እንግዲህ 650 ሺህ ሰዎች አላቸው። እነሱ የሚወዳቸው በጣም የሚከታተላቸው ሰዎች 650 ሺህ ሰዎች አሉ። እነዚህ ሰዎች እንግዲህ የሰው ፍቅር ሲሰጣችሁ በጣም ደስ ይላል። ብሩኬም ደግሞ አንድ ላይ ከእሷ ጋር ጸንቶ መቀጠሉ እሷን ማስደሰቱ እሷን ቢያሳዝናትም እንኳን የሚያስደስትበት አንድ ላይ የሚቀጥሉበት መንገድ በጣም ሊደነቅ ይገባል ብዬ ነው የማስበው። ስለዚህ ማጨብጨብማ ብችል እንደው ያጨበጨብኩ ቪዲዮን ብጨርስ ደስ ይለኝ ነበረ። ያው እንደዛ ስለማይቻል ነው። ብቻ በቃ ይመቻቸው። ትክክለኛ ነገር በቃ ደስ ይላሉ ከምር ከትንሽ እስከ ትልቅ ምንም ሳይኖረኝ ከጎን በትክክል እና እንዳንቺ አይነት ሴት አገኛለሁ ብዬ ነው ያላሰብኩት በህይወቴና እግዚአብሔር ከዚህ በላይ ትልልቅ ስኬቶችሽን ያሳየኝ። በቃ የተማረ ሰው ወይም የበሰለ ሰው ንግግር በቃ ይሄ ነው። ምክንያቱም ቀደም በቃ ስላችሁ የነበረው ነገር ቢኖር ይሄን ነው። ለምን መሰላችሁ? ብሩኬ በችግሩ ጊዜ አብረውኝ የነበረውን ሰው ያረሳ ሰው ቢኖር ብሩክ ነው። ሲቀጥል ደግሞ አሁን ብዙ ጊዜ ወንድ ልጅ አብረው የነበረችን ሴት እስከ መጨረሻው ድረስ ሊተዋት አይችልም። ምክንያቱም በችግሩ ጊዜ በመጥፎ ጊዜ በምንም ጊዜ አብረው የነበረችን ሴት እስከ መጨረሻው ድረስ ይላል። አብረው የመቀጠል ቻንሳቸው ከፍተኛ ነው ብዬ ነው የማስበው። ስለዚህ አሁን ላይ 2 ዓመታት የቆዩበት ሚስጥሩ ምንድነው ብለን ስንመለከት ብሩኬና ሀይሚ በቃ አንዱ በቃ ትክክለኛ ወይም ይሄ የስኬት ደረጃ የምንልበት ደረጃ ላይ ባልሆነበት ሰዓት ላይ ተጋግዞ አንድ ላይ የመጡበት መንገድ ነው እንጂ አንዱ ጥሩ ደረጃ አንዱ እንደዚህ ምናምን ተባብሎ አይደለም። አንተ ቦታዬን ወይም አንተ ለኔ አትመጠነኝም ተባብሎ አይደለም እስከዛሬ ድረስ የቀጠሉት። ስለዚህ ምን ለማለት ፈልጌ ነው ሚስጥሩ ይሄ ነው በቃ። ስለዚህ ብሩክ ከዚህ በኋላ ከሀይሚ ጋር የመጣላታቸው የመለያየታቸው ነገር መቼም አይፈጠርም። ይቀጥላሉ እንጂ በእንደዚህ አይነት ሰዓት የተገናኙ ሰዎች የመቀጠል ቻንሳቸው በጣም ከፍተኛ ነው ብዬ ነው የማስበው። ስለዚህ በዚህ አጋጣሚ ሊደነቁ ይገባሉ ብሩኬና ሀይሚ። ይሄን ነው እኔ እውነት በቃ አሁን ላይ እያየሁ ያለሁት ነገር። ስለዚህ በቃ እንደዚህ አይነት ፍቅር ይስጠን ብዬ ነው የማስበው እና ፈጣሪ ደግሞ ልብን አይቶ ወይም የልብ መሻታችንን አይቶ ለሁላችንም ባርኮ ይሰጠናል ብዬ ነው የማስበው። ስለዚህ በቃ ይመቻቸው። ባይዞ ችለን እየተባባለ ወደፊት ብዙ ነገር አብረን እንሰራለን። አብረን ወደፊት ብዙ ነገር ይኖረናል ብዬ አስባለሁ እንደ እግዚአብሔር ፍቃድና እንኳን ደስ አለሽ። በጣም ወድሻለሁ። በዚህ አጋጣሚ እኔ ራሱ እንኳን ደስ አላችሁ ማለት እፈልጋለሁ እና በቃ ደጋግሜ ነው እንኳን ደስ አላችሁ እና ባለፈው ራሱ በቃ ከቤተሰብ ጋር ሆናችሁ ያከበራችሁት እንዳለ ሆኖ አሁን ላይ እርስ በርስ መመሰጋገናችሁ ብሩክን ማመስገኑ እሷም እንደዛው ደስተኛ መሆናቸው በጣም ሊመሰገኑ ወይም ሊደነቁ የሚገቡ ሰዎች ቢኖሩ ብሩኬና ሀይሚ ናቸው። በቃ ቤተሰብ እውነት ምንም ሌላ ነገር ማለት የምችለው ነገር የለም። ብሩኬና ሀይሚ ሊደነቁ የሚገቡ ሰዎች ናቸው። አለቀ። 4 ነጥብ። ከዛ በላይ መቀጠል እንፈልጋለን የምትሉ ከሆነ ኮሜንት ላይ ያስቀምጣችሁልኝ። ስኬት ነው፣ የሁለታችንም ልፋት ነው። እኔ ብቻ አልነበርኩም ከዜሮ ስትነሳ አብሬክ የነበርኩት። እኔም ከዜሮ ስትነሳ አንተ ከጎኔ ነበርክ እና አብረን ነው እዚህ የደረስነው። በትክክል ይሄን አለመርሳትሽ ራሱ ደስ የሚል ነገር ነው። ስለዚህ በቃ ማድነቅ ነው። እነዚህ 2 ሰዎችን ማድነቅ ነው። ሌላ ምንም የምናወራው ነገር የለም።
ስለዚህ ከዜሮ ሲነሱ እሱም ሲነሱ እርስ በርስ ተጋግዞ ነው እንጂ አልተረሳሱም፣ አልተለያዩም፣ አልተከዳዱም። ስለዚህ ያም ሆነ ይህ አንድ ላይ በቃ እንደዚህ ሲመሰጋገኑ ሊደነቁ የሚገቡ ሰዎች። አሁንም ደግሞ የምላችሁ ነገር ምንድነው ብሩኬና ሀይሚ ናቸው አንደኛ። በቃ ዛሬ ተመችቶኛል፣ በጣም ደስ ብሎኝ ነው እያወራ ያለሁት። እናንተ ነው ሰርች አድርጉት ማይክል ኮርስ ብላችሁ ምን ብዙ ብራንድ አላችሁ አይደል? አስቀምጡ፣ መብትሽ ነው። ስልኬንም ላስቀምጣ። በስማ ምርጥ ሰዓት ማይክል ኮርስ። ይሄን ሰዓት ቆይ እዚህ ጋር አስቀምጥላችኋለሁ እና ይሄ ሰዓት በዚህ ዋጋውን አልናገርም፣ ምክንያቱም ገብታችሁ ሰርች ማድረግ ትችላላችሁ ጉግል ላይ እና ምርጥ ሰዓት ነው በዚህ እና በዚህ አጋጣሚ ለፍቅረኛችሁ ራሱ እንደዚህ አይነት ስጦታ መስጠት ትችላላችሁ። ያበደ ነው። ያው ለኔ መስጠት ከፈለጋችሁ ጊባይ ምናምን ነገር ትችላላችሁ። አይ ብቻ እንደ ውስጥ ፍቃዳችሁ፣ እኔ ስላልኳችሁ አይደለም። ኤኒዌይ ለዛ እንደዛ ለማለት ነው። በዚህ ምርጥ ስጦታ ነው እየሰጣት ያለው ብሩክ። ሳሚ ወርታበል ከታቻል ሲሻሽ እና ይሄን ያህል ሰዓትማ ይሄን ያህል ሁሉ አድርጎላት እንደዚህ ያስደስቷት ያው ብትስመው ምንም ማለት አይደለም። እና ምን ለማለት ፈልጌ ነው ብሩኬና ሀይሚ በቃ አንደኛ እና ብሩኬ ሊደነቅ ይገባል። ከዚህ በላይ ምንም ልል የምችለው ነገር የለም። ሀይሚም እንደዛው ልትደነቅ ይገባል። እንደዚህ አለመረሳሳት አንዱን ማመስገን ተገቢ ነው ብዬ ነው የማስበው። ሀይሚና ብሩክ አንደኛ። እኔም ደስ ብሎኛል በዚህ አጋጣሚ። እናንተም እንግዲህ እስኪ ደስተኛ ከሆናችሁ ኮመንት ላይ እንደስ እንዳላችሁ በኮመንት እያሳያችሁልኝ፣ በኮመንት ላይ እቺ የደስታ ምልክት ያለችውን ኢሞጂ ጣል እያረጋችሁልኝ እና የዛሬው ቪዲዮ ይመስል ነበረ። ብሩኬና ሀይሚ በጣም ይደነቃሉ፣ እውነት ሊደነቁ ይገባሉ። ብቻ ግንቦት ብያችሁ ነበረ የሀይሚ የጨዋታ ቀጠሮ ቀን ያው ግንቦት 2 ቀን ነው በእኛ እና ያንን ደግሞ በቀን በጉጉት እንጠብቃለን። ምሽት 4 ሰዓት ላይ ነው እና ላይቭ ላይ እንገናኛለን ብዬ አስባለሁ ቲክቶክ። ኤኒዌይ ብቻ ያም ሆነ ያንን ቀን በጉጉት እንጠብቃለን። ከዚህ በኋላ ደግሞ 400,000 እንገናኛለን ሲያከብሩ፣ ወይም የሀይሚን 350,000 ሲያከብሩ እንገናኛለን ብዬ ነው ማስበው እና በብዙ አስቸጋሪ ጊዜያት ላይ እናንተ ሁለታችሁ ጸንታችሁ መቆማችሁ መቀጠላችሁ ለብዙ ሰዎች ተምሳሌት ናችሁ ብዬ ነው ማስበው። በዚህ አጋጣሚ ምኞቴን በዚህ አጋጣሚ መናገር እፈልጋለሁ። ሀይሚና ብሩክ አንደኛ ናችሁ፣ ለሌሎች ሰዎች ምሳሌ ልትሆኑ ትችላላችሁ። እና የጨረቃ ቤተሰቦች እናንተ ደግሞ ኮመንት ላይ እስኪ የተሰማችሁ ነገር ያስቀመጣችሁልኝ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያረጋችሁ፣ ቪዲዮ ከተመቻችሁ ላይክ እያረጋችሁ በቃ የፈለጋችሁን ነገር ኮመንት ላይ ያስቀምጡልኝ እና በሚቀጥለው እንገናኛለን። በጣም ነው የምወዳችሁ የጨረቃ ቤተሰቦች። እስከ መጨረሻው ስለቆያችሁ ከልብ ነው የማመሰግነው። ይመቻችሁ። ፒስ